ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንዴት ናችሁ? የጂኤምኤም ቲቪ ነው። ጉዳያችን የተሰኘው ፕሮግራም ነው። ጉዳያችን የተለያዩ ርዕሶችን እናነሳለን። በዛም እንግዶችን እየጋበዝን ውይይት እያደረግን ያለነው። ለዛሬም እንግዳ ጋብዣለሁ። ዶክተር በረከት ፋንታውን የዛሬ እንግዳችን ናት። በሕክምና ሙያ ላይ ያለችው በተለይ አገልግሎቷን፣ የስራውን ሁኔታና እንደዚሁም በቤተክርስቲያን ጉዳይ አንዳንድ ሀሳቦችን እናነሳለን። አብራችሁን እንድትቆዩ በአክብሮት ነው የምጋብዘው። ዶክተር እንኳን በደህና መጣሽ። እንኳን ደህና ቆያችሁ። በጣም አመሰግናለሁ ስለ ጊዜሽ፣ ፈቃደኛም ስለሆንሽ በጣም ደስ ብሎኛል። ጥሩ ጊዜ ነው የምናሳልፈው ብዬ ተስፋ አደርጋለሁ። በድጋሚ አመሰግናለሁ። እኔም አመሰግናለሁ። እስቲ እንግዲህ ወደ ዋና ሀሳባችን ከመግባታችን በፊት እንዴት ወደ ጌታ እንደመጣሽ፣ ከጌታ በፊት ምን አይነት ህይወት እንደነበረሽ እስቲ አጠር አድርገሽ ህይወትሽን ንገሪኝ። እንግዲህ በዚህ ጊዜ ለማለት ራሱ ይከብደኛል፣ ግን 9 ዓመቴ ላይ ሆኜ 9 ዓመት ልጅ 9-10 ዓመቴ ላይ ወደ ሐዋርያት ቤተክርስቲያን ወይም ኦሊጅሰስ ወደሚባለው ወደዛ ያ ባክግራውንዳችን ኦርቶዶክስ ነበረ። ወደዛ ሄደናልና ከዛ ጊዜ ጀምሮ እንግዲህ ፐርሰናል ኢንካውንተርም ነበረኝ። ቤተሰብ እንዳለ በሙሉ ማለት ነውና መጽሐፍ ቅዱስን ማንበብ፣ መጸለይ፣ ቤተክርስቲያን መሄድ የተማርኩት እዛ ነው። ፐርሰናል ግን ኢንካውንተር የነበረኝ የዛሬ 17 ዓመት ገደማ ነው። ያው በላይፍ እንግዲህ ብዙ ሰው ቻሌንጅ ይኖረዋል እና ለረጅም ጊዜ ያልተፈታ ጉዳይ ነበረኝ እና አንድ ነገር እል ነበር እንግዲህ የድሮን ቀሰቀስከኝ ማለት ነው። ምልል ነበረ ሳውል የአባቱን አህዮች ጠፍተውበት እየሄደ በነበረበት ሰዓት ማለት ስለ አህዮቹ ጉዳይ ያው የእግዚአብሔርን ሰው መጠየቅ ፈልገው አብሮት ከነበረ ሰው ጋር ሄደው አግኝተውታል ሳሙኤልን። ስለዚህ ምንል ነበር የኔ ጉዳይ ከሳውል አህዮች ያንሱ ነበር ወይ ነበረ እና ነብይ የለም ወይ ብዬ ነበር በልቤ ማለት ነው። ምን እንደሆነ ችግሬ እና ነገሩ እንዴት እንደሚቀና ይነግሩኝ ነበረ። እያልኩ በጣም ነበረ ማለቅሰው። ቻሌንጅ ሊሆንኩበት ለረጅም ዓመት ቻሌንጅ ሊሆንኩበት መፍታት ያልቻልኩት ችግሩ ምን እንደሆነ ያላወቅኩት ጉዳይ ነበረ። በዚህ ሁኔታ ላይ ያለው ነው አንድ ወዳጄ እኔ ጸለይኩ፣ ጌታ ሆይ አንተ ትክክል ነህ፣ እኔም ደግሞ ትክክል ነኝ ብዬ ነው የማስበው በማደርገው ነገር። ከሁለታችን ትክክል ግን አንተ ነህ ትክክልና እስቲ በቃ የሳትኩትም ነገር ካለ መንገድህን አሳየኝ። አሁን እኔ የሳትኩት ስል የዶክትሪን ኢሹ ምናምን ኢሹ ሆኖ አይደለም። የዛን ያህል አንዳንድ ጥያቄ ቢኖርብኝም የዛን ያህል ኢሹ አልነበረም። ግን በቃ አንተ ትክክል ነህ፣ አመላክተኝ፣ ይሄ ነገር መመለስ አለበት፣ ረጅም ጊዜ ፈጅቷል አልኩኝ እና ስጸልይ በቃ አሁን ራሱ የማልቅሰው ይሄንን ጆጋ አይሞላም አሁንም ባይ እና ምንድነው የምታደርገው ጸሎቴን ለምን ደሞ አትመልስልኝ የሚል ነበረኝ። ስለዚህ አንድ ጓደኛዬ በቃ እንደዚህ ብዬ ጸለይኩ። አንድ ቀን ሮብ ነው 11 ሰዓት ላይ አስታውሳለሁ፣ ሰዓትና ቀን ጽፋለሁ እንደዛ ብዬ። ከዛን ጓደኛዬ ለ5 ዓመት ያህል እንሂድ ትለኝ ነበር። የኢቫንጀሊካል ቸርች አንዱ ቸርች አባል ነበረች፣ አንድ አጥቢያ ላይ ትለኝ ነበር። እሷ ኦሊጅሰስ የነበረች ልጅ ነች፣ ቀድማ እዛ ሄደች ነችና ሁሌ እሷን ለመመለስ ነው እኔ ጥረቴ። ከዛን ያው ድንገት በሚመስል እንዲሁ በነበረኝ ጭንቀት ለኔ ድንገት በሚመስል ሄድኩኝ እና ሲሄድ ምን አልኩኝ? እግዚአብሔር ሆይ ያው ከልጅነታችን ጀምረን ምን ነገር ይሄ ሃይማኖት ሰዎች እንዳያስቡ ነፃነት እንዳይኖራቸው የሚያደርግ ነገር አለ። በቃ እንደዚህ ነው እንዲህ ነው የሚል ህግና ስራ አጥር ተሰርቶ ስለነበረ እንግዲህ እግዚአብሔር ሆይ ሌላ ቦታ አትገኝም ሲባል ሰምቻለሁ። ስክሪፕቸር እግዚአብሔር ሁሉም ቦታ ላይ እንደሚገኝ ይናገራል። ግን በቃ እዚህ ቦታ ላይ የምትገኝ ከሆነ አትለፈኝ
ተናገረኝ ብዬ ሄድኩኝ እና ሲሄድ ሁሉ በጣም ፈርቼ ነው ሄድኩት። እንደው በቃ በዚህ ችግር ምክንያት እንደው እዚህ መጣው እንደማላስበው ለምን እዛ በነበርኩበት እምነት ኢቫንጀሊካል የሚባለው አለ የሆነ ድርጅት ተብሎ ነው ትክክለኛ እምነት አይደለም ተብሎ ስለሚታሰብ ማለት ነው። እዛ ሄድኩኝ። እዛ ሲሄድ አምልኮ ላይ በጣም የጌታ መገኘት ነበር እና በጣም አለቅስ ነበር። በጣም እንባዬ እንደዚህ ነበር የሚፈሰው እና ምን እንደተፈጠረም ራሱ አልገባኝም ማለት ነው። በመሃል ላይክ እግዚአብሔር መንፈስ ነው ግን ያየሁት መሰለኝ ራሱ God is a spirit እላለሁኝ። ምን ባይኔን ያየሁት በምኔን ያየሁት የሆነ ነገር ያየሁት መሰለኝና በጣም ብዙ ቁስል ስለነበረኝ ያንን ሂል ሲያደርገኝ አየሁ። ያ ነው ኤክስፒሪየንስ የነበረው ማለት ነው። ከዛን በዛ ስፍራ ላይ ያገለገለ የነበረ ሰው አንድ ሰዓት ነው አረሳው። ጓደኛ ያለች አንድ ወዳጃችንም አብሮን አለ። እኔ ይሁንኩ ያለሁት ግን ለብቻዬ ነው ይሁንኩ ያለሁት። በመካከላችን አንዲት ወጣት ልጅ አለች። የኔን ጉዳይ ምንድነው የምታደርገው? አሁን ራሱ ያለቀስከው ይሄንን ጆጋ አይሞላም ጸሎቴ ምንድነው የምታደርገው ያለች የምታለቅስ አንዲት ወጣት አለች እና እግዚአብሔር እንዲልሻል ተብሎ እዛ ቦታ ላይ በእንግሊዝኛም በአማርኛ የሚሰበክበት ቦታ ነውና ከዚህ ጊዜ ጀምሮ አታለቅሽም የሚል ማለት ነው። የጌታ ስም ይባረክ። እንግዲህ 17 አመት ሆኖኛል። ከዛ በኋላ ላመሰግን ስል በጌታ ፊት ሆኜ የጌታን ውለታ ሳስብ አለቅሳለሁ እንጂ አልቅሼ አላውቅም። በእንደዛ አይነት ሁኔታ ነው የመጣሁት። ልክ ሳውል አህያ ፍለጋ ሄዶ ንግስናን እንዳገኘ እንዳልኩ ጥያቄዎች ቢኖረኝም ከልጅነቴ ስርዓት ይዤ እንድኖር መጽሐፍ ቅዱስን እንዳነብ እግዚአብሔርን እንድወድ በጣም ጥሩ ሰዎች ያሉበት ቦታ ነው። ያው ኢየሱስ ክርስቶስን እንግዲህ ማወቅ መገለጥ የመገለጥ ጉዳይ ነው። ከዛ በተረፈ በዛ አይነት ኢንቫይሮንመንት ነው ያደግኩት እና በዚህ አይነት ኢንካውንተር ነው ወደ ጌታ መጣሽ። አህያ ፍለጋ ሄጄ ቤተሰቦችሽ ምን አሉ? በዚህ ችግር አልነበረም? ከዛ በኋላ አይ ያው ራሴንም ችዬ የኖርኩ የነበርኩ ሰው ስራ ላይ ማግብቼም የኖርኩ ስለነበረ የሆነ ጥያቄ አልተነሳም? አይ ያው ጥያቄ ማይቀርም ያው ለማስረዳት እንሞክራለንና እንደዛ ነው ብቻ ምን ኢየሱስ ክርስቶስ ኢየሱስን ማወቅ መገለጥ አይደለ? ኢየሱስን ማን ይሉታል ብሎ ጠየቀ። ግማሹ ኤልያስ ግማሹ ከነቢያት አንዱ እናንተ ማን ትሉኛላችሁ አለ። ጥያቄው እሱ ነው። እሱ ነው ጥያቄው። እናንተ ማን ትሉኛላችሁ ሲል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት ይላል። እና ኢየሱስ ምንድነው ያለው? ይሄንን ስጋና ደም አልገለጠልህም የሰማይ አባቴ ነው የገለጠልህ። ኢየሱስ ክርስቶስን ማወቅ መገለጥ በጣም አንዳንዴ እውነት ነው ለማስረዳትም የሚከብድበት ሁኔታ አለ። በተለይ ሌላ ሃይማኖት መጽሐፍ ቅዱስን የሚያውቁ ሰዎች በተለይ ለመነጋገር እግዚአብሔር ካልገለጠ በቀር በንግግር መተማመን ያስቸግራል። እንደዛ ሆነ። ከዛ በኋላ ግን ያው በደንብ መመርመር ማወቅ ያለብኝን ያው ዶክትሪን በጣም የተለያየ ዶክትሪን ስለሆነ መጽሐፍ ቅዱስን እንደገና ማንበብ ከዛ ፍጥረት እስከ ራእይ ድረስ ማየት the whole counsel-ን መረዳት የሚል ነገር ውስጥ ነበርኩኝ። ጌታም ደግሞ ያው እግዚአብሔርን ማወቅ እኮ አሁንም አውቀን ምን ጨርሰው አይደለም ግን ራሱን እየገለጠልኝ ብዙ ነገር እንዳውቀው ነው። ምናልባት ወደ ኋላ ተመልሼ መጣሁ መሀል ላይ ልንገባ እንችላለን። በጣም ደስ ይላል ዶክተር። ከዚህ በኋላ ያይዝና የሕክምና ሙያ ላይ ነው ያለሽው አሁን። ሕክምና ለምን መረጥሽ ብዬ አሰብኩኝ። መቼም ብዙ ሳብጀክት አለ ግን ወደ ሕክምና እንድታዘንብ ያደረገሽ የተለየ ምክንያት ነበረ? ያው ድሮኛ በተማርንበት ጊዜ ጎበዝ ተማሪ ሲሆን ምንድነው የምትሆነው ይባላል። ሐኪም መሆን ፈልጋለሁ ይላል። ፓይለት ድሮ ልጅ ሆነን ኢንጂነር ይባላል። እንደሱ አይነት ነገር አለ። ግን ይሄ ሰው መርዳት የሚል ነገር ከልጅነቴ ነበርና
አንዳንዴ ድራማ ምናምን ነበር አይደል ትምህርት ቤት ሲደረግ ሐኪም ሆኖ መስራት ይሆነ በቃ ያስተማሪ ነጭ ጋውን ለብሰን እንደዛ እርዳታ መስጠት አሁን ነገር ነበር። ከዛን ያው ማትሪክ ተፈተንንና ያው ስንገባ አብዛኛው ሰው ሕክምናን ይመርጣል። ጥሩ ግሬድ ያለው ተማሪ በወቅቱ ያው የሚመረጥም ፊልድ ነው። ሕክምና ትልቅ ኖብል ፕሮፌሽን ነው። ይፈልጋል፣ ትጋት ይፈልጋል፣ ዲተርሚኔሽን ይፈልጋል፣ ረጅም አመት ነው። ስለዚህ ያው ከልጅነት ጀምሬ የምፈልገውን መሆን የምፈልገውን እግዚአብሔር ረድቶኝ ሆኛለሁ። ስለዚህ የምትፈልጊውን እንደሆንሽ እርግጠኛ ትወጂዋለሽ ማለት ነው? እወደዋለሁ። መርዳት፣ ሰውን መርዳት፣ በቃ ለመርዳት የፈለከውን ያህል ኤክስትራ ማይል መሄድ ትችላለህና የሚመጣ ሰው ተጎድቶ ስለሆነ የሚመጣው ያው ለመርዳት በጣም ትልቅ እድል ያለው ፊልድ ነው። በጣም ደስ ይላል። በተለይ እንደ ክርስቲያን ሐኪም ምንድነው ደስ የሚልሽ በሕክምናው ስራ ላይ? እንደገና ደግሞ እንደ ሐኪም ተግዳሮቶች ምንድናቸው በህይወትሽ በዚህ በሙያው ዘርፍ ማለት ነው? እንደ ሐኪም እንዳልኩ ኦፖርቹኒቲ ነው የተጎዳን ሰው መርዳት፣ ማገዝ፣ ሰዎች ታመው መጥተው ደህና ሲሆኑ ማየት፣ ራሱን የሳተ ሰው መጥቶ መድኃኒት ሰጥተው ሲነሳ ማየት በጣም ያስደስታል። እና በህፃናት ሕክምና በተለይ ወልዳችሁ እንደገና ሰጣችሁን ነው የሚሉ ያስደስታል። በጣም በተጋህለት ቁጥር በጣም ሪዋርዲንግ ፕሮፌሽን ነው። ምን ላይ ነው ትንሽ ይቅርታ አታኩርሽ የምትሰሪው ምን ላይ ነው? ከዛ ጋር እንድታያይዥ። እኔ የህፃናት ሐኪም ነኝ። ስፔሻሊቲን የሰራሁት በህፃናት ሕክምና ነው። ቀጥዬ ደግሞ ሰብ ስፔሻሊቲ በህፃናት ስኳር እና ሆርሞን እዛ ላይ ነው የሰራሁት። እንደዛ ስለሆነ ያው ህመማቸውን በቃ ከህመም ሲሻላቸው ወይም ሲያገግሙ ማየት፣ ደህና ሆኖ ሲሄዱ ማየት ያው ቀላል ደስታን አይፈጥርምና የርህራሄ አገልግሎት ነው። ሩሩ ሆነ ሰዎችን ማገዝ የታመመው ሰው ብቻም ሳይሆን ይዞ በተለይ በህፃናት ሕክምና እናቶችን አባቶችን ቅርብ ሆነ የነሱን ችግር አዳምጠ መፍትሄ መስጠት በጣም ነው የሚያስደስተው። በጣም እድለኞች ነን በጣም እሱ በጣም ነው የሚያስደስተኝ። ከሞት ትታደጋለህ፣ ከህመም ከስቃይ ትታደጋለህ። የኔ ፊልድ ደግሞ እንዳጋጣሚ ሆኖ አብዛኛውን ጊዜ ረጅም ጊዜ አብሯቸው የሚኖር ህመምን ነው ማክመው። የስኳር ህመም በተለይ አይነት አንድ የሚባለው የህፃናት የስኳር ህመም አለ። ስለዚህ በቃ ስኳራቸው ተስተካክሎ እነሱ ደህና ሆኖ ትምህርት ቤት በስነ ስርዓት ሲገቡ ወላጆቻቸው ደህና ሆኖ ስራቸው መስራት ሲችሉ፣ ለዛም ደግሞ ራስን አቬለብል ማድረግ። አሁን እኔ አንድ ደስ የሚለኝ ነገር ስልኬን ለታካሚዎች ሁሉ እሰጣለሁ። ስለዚህ ያገኙኛል። አሁን ዛሬ ለምሳሌ 2 ሰው ደውሉልኛል። አስታወሽኝ ብለው ነው የሚደውሉት። ላላስታውሳቸው ይችላል ብዙ ታካሚዎች ስላሉ፣ ግን እንዲወረደባት ስኳር ወጣባት ሲባል ይሄን አርጉ ያንን አርጉ ተላለህና ከዛ የሚሰጠውን ሪሊፍ አስበህ ደስ ይላል። ማለት እያንዳንዱ ከፍ ያለ ስኳር ወይም እያንዳንዱ የወረደ ስኳር ወደ ሆስፒታል ይምጣ ቢባል ከስራ ቦታ ተፈናቅለው ልጆቹ ከትምህርት ቤት ቀርተው የሆስፒታሎችንም ማጨናነቅ ነው የሚሆነው። ያንን በዛ መልኩም አገለግላለሁና እንደዛ ማድረግ የራሱ ያስደስተኛል። የሰዎችን ጭንቀት በተወሰነ በምችለው መጠን መቅረፌ ያስደስተኛልና እኔ ደስተኛ ነኝ። ሐኪም ደግሜም ብመርጠው ደግሜ መሆኑ ሐኪም ነው። ቻሌንጁ ምንድነው መልሽ በሕክምናው እና ላያይዘውና እሱ መልሰሽ ሌላ ክርስትናሽ ተጠቅሞሻል ለሕክምና ሙያሽ? ኦፍ ኮርስ በጣም ነው የጠቀመኝ። ሰብ ስፔሻሊቲን የሰራሁት 2011 ላይ ነው ጨርሼ የመጣሁት፣ ማለት የዛሬ 15 ዓመት ገደማ ማለት ነው። እና በዛ ሰዓት እኔ በህፃናት ሕክምና ውስጥ በዚህ ዘርፍ እኔ ብቻ ነበርኩት። አስብ የነበረው ኢየሱስ ቢሆን ምንድን ነበር የሚያደርገው? ስለዚህ ኢየሱስ አቬለብል ነበረ
ራሱን አላዋደደም አይደለ ለሚፈልጉት ይገኝ ነበርና በቃ መገኘት አለብኝ የሚለውን ነገር ያው ከኢየሱስ የተማርኩት ኢየሱስ የተቸገሩት አክሰስ ያደርጉት ነበር አይደለ አክሰስ ጠፍቶባቸው ያንን ሰው ራሱ በጣራ ነድለው አስገብተዋልና አልተቆጣቸው ስለዚህ ሞር አቬለብል እንደሆን እንደገና ይሄንን እግዚአብሔር እድል ሰጥቶኝ ነው የሆንኩት ስለዚህ ሃምብል እንደሆን እንዳግዝ እንድኮራበት እንድመጻደቅበት ሳይሆን እንዳግዝ የተገባኝ እንደሆነ ያው ክርስትና ያስተምሩኛል ያው ክርስትና ስንል ከኢየሱስ ነው የምንማረው ኢየሱስ ወክ ባደረገበት በመድር ላይ እንደዛ ነበር ከዚህ አንፃር ረድቶኛል በርህራሄ እንደ አገልግሎትም እንደወስደው ናከምን እንደ አገልግሎት እንደወስደው ደሞዝ ስለሚከፈለኝ ኦፍ ኮርስ ደሞዝ በዛን የሚከፈለኝ ግን ከደሞዝ ባለፈ ደግሞ ዋጋን የሚከፍልም አምላክ አለና እንደገና ያስደስታል ቢያደክምም ደስተኛ ሆኜ እንድቀጥል አድርጎኛል ማለት ነው ከዚህ አንፃር ያው ክርስትናዬ ይጠቅሞኛል ቻሌንጆቹስ ምንድን ናቸው ቻሌንጆቹ አሁን አንድ ህክምና እንዳልኩ አሁን የስኳር ህመም ያው ቤተሰብ በጣም ሰፈር ያደርጋል አንድ ያክምው የሚቆም ነገር ስላልሆነ በቃ ይሄ እንትን ነው ያው ማከሜ ቢያስደስተኝም ግን እንደ ቤተሰብ እንዴት ሰፈር እንደሚያደርጉ በማንኛውም ሰዓት አሁንኛ ከትምህርት ቤት ሲደወልልን እንደ ፋሚሊ እንዴት እንደምንደነግጥ አይደለ እነዚህ ልጆች ደግሞ ኢንሱሊን ወስደው ምናልባት ምግብ በደንብ ሳይበሉ ሄደው ሊሆን ይችላል እና እናት አባት በስራ ቦታቸው ተረጋግተው መስራት ያቅታቸዋል እና ይሄ እነሱን ተግዳሮት ታስቤ በጣም ያው ልቤ እንትን ያደርጋል ቻሌንጅ ዶንበታል በዚህ ጉዳይ ማለት ነው ይሄ ትልቁ ቻሌንጅ ነው በሚሰራው ነገር ያው የሁሉ ጊዜ መሆኑም ቀላል ነገር አይደለም ኦፍ ኮርስ መረዳት መቻላቸው መታከም መቻላቸው አለመሞታቸው በትክክል ትምህርት ቤት ገብተው የስኳር ታካሚዎች ደግሞ ካገስካቸው በደንብ በቃ ስኳራቸው በደንብ መስተካከል ይችላል ይሄ ጥሩ ሆኖ ሳለ ግን ያው ፌስ የሚያደርጉት ነገር ደግሞ ለነሱም በጣም ዲፊከልት ስለሚሆን እኔም ያንን እጋራለሁ ከዛ በተረፈ ትምህርት ቤት አካባቢ አስተማሪዎች አይረዷቸውም ጓደኞቻቸው ሞክ ያደርጓቸዋል እንደውም በዚህ አጋጣሚ ህብረተሰቡን ማሳሰብ የምወደው ይሄ የሚተላለፍ በሽታ አይደለም ስለዚህ ስኳር ህመም ታካሚዎች ሲገኙ ማገዝ ያስፈልጋል ተማሪዎችን በትምህርት ክፍል የስኳር ማነስ ምልክት ያው ልጆቹ ይናገራሉና እንዲያግዟቸው ይሄንንም እንደውም አደራላለሁ አስተማሪዎችም ማገዝ አሁን መርፌ መውጋት ምንም አሁን ትምህርት ቤት ምሳ ሰዓት ላይ እንዲሰጣቸው አሁን በአሁኑ ሰዓት ሰፖርት መጥቶልናልና ምሳ ሰዓትም የሚወስዱት ኢንሱሊን አለ እና ብዙዎቹ እንዴት ትምህርት ቤት ምናምን የሚሉት አስተማሪዎችም ያንን አይቀበሉም ጓደኞቻቸውም ያንን አይቀበሉምና ይሄንን እንደውም በዚሁ መልእክቴን ላስተላልፍ እንዲያግዟቸው የሚተላለፍ አይደለም ቢያግዟቸው የተሻሉ ልጆች ሆነው ትምህርታቸው በትክክል የሚከታተሉ ባላቸው እነሱ በራሳቸው ያመጡት ነገር አይደለም ማን ይዟል ማን ይከሰትበታል አናቅም ነገ አናቅም ስለዚህ እነዚህ ልጆች ማገዝ ከአስተማሪዎችም ከጓደኞቻቸውም ይጠበቃልና እነዚህ ነገሮች በጣም የስኩል ላይ ክሊኒኮች አለመኖራቸው አስተማሪዎችም ይሄንን አለመረዳታቸው እንዲህ ያው ለህክምናው ተግዳሮት ነው ግን ከተባበር ከቀናን ደግሞ ያንን ነገር ማድረግ እንችላለን ይሄ እንደ ተግዳሮት ያለው ከዛ በተረፈ ኢትዮጵያ ሀገር ፕራክቲስ እንደሚያደርግ ሰው ብዙ ጥረት አለ በፓብሊክ ሆስፒታልም በግልም ሆስፒታል ብዙ ያልተሟሉ መሳሪያዎች ያሉበት ሀገር ውስጥ ነው ፕራክቲስ የምናደርገው በኔ ሙያ ላይ ብንወስድ መድኃኒቶች አሁን የሆርሞን ምን ሰጣቸው አለ ሆርሞን ማነስ ያለባቸው ሆርሞን መብዛት ያለባቸው ምን ሰጣቸው ነገሮች አሉና ሀገር ውስጥ አለመገኘታቸው ምርመራዎች ሀገር ውስጥ አለመገኘታቸው ሀገር ውስጥም ቢሆኑ ደግሞ በጣም ውድ መሆናቸው ይሄ ቻሌንጅ ነው እነዚህን እንደ ቻሌንጅ ያለው ያው ሀገር ሲያድግ ሰላም ሲሆን
እነዚህ ነገሮች ይቀየራሉ ብለን እናምናለን። በጣም ነው የማመሰግነው ዶክተር። በተለይ ያው በቤተክርስቲያን ታገለግያለሽ፣ ያው ኮሚቴ ሆነሽ እንደምታገለግይ ሰምቻለሁ። ምናልባት ከሙያሽ ጋር እንዴት አድርገሽ ነው አገልግሎቱን ይዘሽ ያለሽው የሚለውን እስቲ እሱን እናድርግና ወደ ተነሳንበት የቤተክርስቲያን ጉዳይ እንመጣለን። እንግዲህ አገልግሎት ሲባል እኔ ዳይኮቶማይዝ አላረግም፣ ላይ ከፋፍዬ ቤቴ ስሆን ያው እንደ እናት እንደ ሚስት አገለግላለሁ። አንድ ፕሪንሲፕል ነው ያለኝ። ፕሪንሲፕል ምንድነው? ልጁን ኢየሱስ ክርስቶስን ባለውበት ቦታ መግለጥ አይደለ? እኔ ስራ ቦታም ላይ ሴት እንደሆንኩ ቸርችም ስገባ ሴት ነኝ፣ ቤቴም ስገባ ሴት ነኝ። ልክ እንደዛ እምነቴ የሆነ ቦታ ላይ የሚቀየር አይደለም። አንድ ጊዜ እንደዚህ አልኩኝ፣ ያው የማገለግለው የትም ነው፣ ሁሉም ቦታ ነው። አንድ ሰው አገኘኝና የት ነው የምታገለግየው አለኝ። ጳውሎስ አልኩት። ጳውሎስ የት ሲለኝ ጳውሎስ ሆስፒታል አልኩት። ምን ቻፕል አለ አለ፣ ጸሎት ቤት አለ ሲለኝ አይ ጳውሎስ ሆስፒታል ነው የማገለግለው ቻፕል አይደለም አልኩት። እኮ ምንድን ነው የምታገለግየው አለኝ። አክማለሁ፣ አስተምራለሁ አልኩት። ፖል ምን አለ? ገላትያ 1 ላይ ያለ ቃል አለ አይደለም? ልጁን ኢየሱስ ክርስቶስን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተመካከርኩም አለ። የልጁ መልክ የትም ነው መገለጥ ያለበት። ስናስተምርም በደንብ አድርጎ ማስተማር፣ ስናክምም በደንብ አድርጎ ማከም፣ በርህራሄ ማከም የልጁ መልክ ነው አይደለም? በደንብ አድርገን በጣም ዳይሊጀንት ሆነን ማድረግ አለብንና ያው እንደ ሰው ድካም ሊኖር ይችላል፣ ግን ያንን እንደ ፕሪንሲፕል ያንን ነው የምቀበለው። እንደዛ አደርጋለሁ። በቤትም ውስጥ ደግሞ የሚገባኝን ያህል ሚስት፣ የሚገባኝን ያህል እናት ሆኜ አገለግላለሁ። ወረበ በሄድኩበት ቦታ ማለት ነው። በቤተ ክርስቲያን ውስጥ ደግሞ ቃል በማካፈል በጸሎት፣ እንዲሁም ደግሞ አሁን ደግሞ የተቋቋመ እኛ አጥቢያ ላይ የተቋቋመ ትልቅ ካውንስሊንግ ዲፓርትመንት አለ። እዛም ውስጥ ሆኜ በማማከር አገለግላለሁ። በጣም ደስ ይላል። እስቲ ወደ ቤተክርስቲያን ጉዳይ እንምጣና በተለይ አሁን ቤተክርስቲያን ያለችበት ሁኔታ ሰሞኑን ብዙ እየሰራን ያለ ነው እና እንደው በአንቺ እይታ አሁን ቤተክርስቲያን ምን መልክ አላት ብለሽ አይተሻል? እንደው ታይምናት መልኳ ሽንጉርጉሮ ሆኗል እና የቤተ ክርስቲያን መልክ ለአንድ ኪንግደም እየሰራን ያለን እስከማይመስል ድረስ አንዳንድ መበታተኖች፣ መከፋፈሎች፣ መገፋፋቶችን እናያለን። ይሄ እንግዲህ ከምን መጣ ብንል እንደው በዚህ ደረጃ ሽንጉርጉር ነች በሚለው ከተስማማ መልኳ የሆኑ ያልጠሩ ነገሮች፣ የሆኑ ኮንፊዥኖች ምናምንም ያሉ ይመስለኛል። ከምን የተነሳ መጣ ቢባል ያው ቤተክርስቲያን አካል ነች። ኢየሱስ የቤተክርስቲያን ራስ ነው፣ ቤተክርስቲያን ደግሞ አካል ነች። ይሄንን እንደ አካል ካለማሰብ የተነሳ የምናስበው ባለንበት ቸርች በደረስንበት ቦታ የኔ የተሻለ የኔ ነው ዋና፣ ይሄ ነው ዋና፣ ይሄ ነው ነባር፣ ይሄኛው ነው የሚለው አመለካከት ይመስለኛል። ዥጉርጉር ብላ ያለች ይመስለኛል እና እንደ አካል አለማሰብ ትልቁ ተግዳሮት ነው። እንዳንዱ መነሻ ብለን ነው አስባለሁ። በተለይ አሁን እንዳልሻውን እንደ ቤተክርስቲያን የጋራ ነገራችንን ለይተን ያለማወቅ አንዱ ተግዳሮት ይመስለኛል እና ግን ምንድነው አሁን እኔም የማየው ነገር ስላለን አሁን ካንቺ ጋር ይሄን ስነጋገር እኔም እንደ አንድ ግለሰብ የማየው ነገር አለ። በተለይ አንድ ከሚያደርገን ይልቅ ነገሮች የሚለያዩንን ቦታ መፈለግ፣ ለዛ ጊዜ መስጠትና እድል መስጠት አሁን ብዙ ጊዜ ይታያልና ይሄን እንዴት ነው የምታየው? መጽሐፍ ቅዱስስ ስለዚህ ምንድነው የሚያስተምረው? በተለይ ቅድም እንዳልሽው እንደ አንድ ኪንግደም ውስጥ እንዳለን አይመስልም ያልሽኝ፣ እሱ እውነት ነው። ለዚህ ይመስለኛል ለመከፋፈል ቅድሚያ የምንሰጠው ቁጭ ብሎ ለመነጋገር ብዙ እድል የማንሰጥበትና ምንድነው ይሄስ እንደው አያይዘሽ ከዚህ ጋር ብናነሳው? እንግዲህ እሳቤው ላይ ይመስለኛል ቃሉን ባነበው በጣም የምወደው ቃል ነውና አንደኛ ቆሮንቶስ ምዕራፍ 12 ላይ ያለ ቃል
12 ከ4 ጀምሮ ልፍልፍ እያልኩ ላንብበው። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎቱም ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ለአንዱም ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም በዚያ መንፈስ እውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመፈወስ ስጦታን፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህንን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይልና አካል አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ስለ ብዙዎች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱን መንፈስ ጠጥተናል ይላል። ስለዚህ እዚህ ጋር የተለያዩ የህብረተሰብ ወይም የማህበረሰብ ክፍሎችን ነው የሚያነሳው ፖል። አይሁድ አለ፣ የአይሁድ ስርዓትና ወግ አለ። ግሪኮች አሉ፣ የራሳቸው ደግሞ ስርዓትና ወግ አላቸው። ስታተስ እንኳን ሲለያይ ባሪያ አለ፣ ጨዋ አለ፣ የራሱ አይነት አይደለ ካልቸር ይኖራል እያንዳንዱ ማለት ነው። ግን እዚህ ጋር እንደዚህ እንኳን ስንሆን አለ ምንድነው የሚለው? የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ሰው ራሳችንን ምናልባት መካነ ኢየሱስ አግኝተን ሊሆን ይችላል፣ ራሳችንን ወንጌል አግኝተን ሊሆን ይችላል፣ ቃለ ሕይወት አግኝተን ሊሆን ይችላል፣ ወይም ደግሞ የሆነ ቦታ ላይ አግኝተን ሊሆን ይችላል። ሰው ግን ስናስብ ልናስብ እንደሚገባው ግን እንደ አካል ነው ማሰብ ያለብን ማለት ነው። ሰው ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ አምኖ ክርስቶስ ኢየሱስ እንደሞተ አምኖ እንደተነሳ፣ እንደተቀበረ፣ እንደተነሳ በሶስተኛው ቀን እንደተነሳ ደግሞ ዳግም ደግሞ ሊወስደን እንደሚመጣ የሚያምን ህብረተሰብ ያ በክርስቶስ አንድ ነን ማለት ነው። ሶ ይሄንን ያማከለ አካሄድ ሊያስፈልገን ይገባል ማለት ነው። እና እንዳልኩ ይሄን ካለ ማሰብ መገፋፋት ካለ ብናያቸው የአይሁድ ካልቸር እና የግሪክ ካልቸር በጣም ይለያያል። የባሪያና የጨዋም በቃ ስታተስ ሲለያይ እኮ ይለያያል። የሚበሉት ምግብ፣ የሚለብሱት ልብስ፣ የሚወጡበት የሚገቡበት ሁኔታ ይለያያል። ግን እንደዛ ብንሆንም ብዙ አይነት መልክ ቢኖረንም ግን አካሉ ጋር መተን የተገጠመን ስለሆነ እንደዛ ማሰብ ያስፈልጋል ብዬ ነው ማስበው። ሰው አካል ብዙ ብልቶች እንጂ አንድ ብልት አይደለምና ነገር ግን እግር እኔ እጅ አይደለሁም የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልና፣ ጆሮም እኔ አይን አይደለሁም የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልና፣ አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆን ማሽተት ወዴት በተገኘ? ሰው እሳቢያችንን ካስተካከለ እሳቢያችንን ማስተካከል ከቻለን ሁሉም በየቦታው ፋንክሽን ማድረግ ይችላል ማለት ነው። ተዋርድ ዘ ሴም ጎል በቃ የእግዚአብሔር መንግስት ኤክስፓንድ ማድረግ ክርስቶስ ኢየሱስን በሁለንተናችን መግለጥ አንድ ማሳየት የምንፈልገው የከበረ ንጉስ አለ። እሱን ለማሳየት እኛ ለመታየት ሳይሆን ሁሉ ነገር ልጁን ኢየሱስ ክርስቶስን ለመግለጥ ልክ እነ ፖል ሐዋርያቶቹ ሲያደርጉት የነበረ ራሳቸውን አልሰበኩም። የሰበኩት አንዱን ኢየሱስን ነው። ሶ ያንን ያጎላችን ከሆነ አይ ቲንክ ሁላችንም ማድረግ ባለብን ሁኔታ ማድረግ ያለብንን እናደርጋለን ማለት ነው። ሶ አንድ አካል ውስጥ አሁን እኛ አካል ውስጥ ትላልቅ ሜጀር ኦርጋንስ የምንላቸው አሉ፣ የማይታዩ ብዙ አይነት የሰውነት ክፍሎች አሉ። እንግዲህ በሲስተም ብንሄድ በሕክምናችን በጣም ብዙ ነገር አለ። ሶ ለዚህ አካል የሚሰማው ጆሮ ነው። 2 ጆሮ ነው ያለው፣ በቂ ለዚህ አካል ይሰማል። ለዚህ አካል አይን አለ የሚያይለት፣ ጆሮ አይደለም ወይም አፍንጫ አይደለም አይንን የሚያይለት። ሶ ያሳቤ ካለ አይ ቲንክ መቀባበሉም እንደ አካል አለማሰቡ ነው ችግሩ ብዬ ነው ማስበው። መፍትሄውም ሊሆን የሚችለው ደግሞ እንደ አካል ማሰብና መቀባበል መተባበር ያስፈልጋል። እንዴት የሚለውን ደግሞ እንመጣለን። በተለይ ዶክተር አንስቲ ነጣሊ ምንድነው ትልልቆች ነን የምንለውም ሆነ አዳዲስ የሆኑት የምንላቸው ይሄን ያለማወቅ ነው ወይስ ቸልተኝነት ነው? ምንድነው? አንዳንድ ጊዜ አስባለሁ ቃሉን ስለማናቅ ነው
አሁን ያልነውን ይሄን ቃል ሳናነብ ቀርተን ነው? ምንድነው ነገሮቹ ከእለት ወደ እለት አንዱ እኔ ነኝ ይሄን ቦታ ያስኩት፣ እኔ ነኝ ትልቅ፣ እኔ ነኝ የጀመርኩት የሚል በአንድም በሌላም ደግሞ ሰዎች አጠፉ ሲባል ቀደም ሲል እየተነጋገረ ነበር። ሰዎች አጠፉ ሲባል ወዲያው ኤክስ ኮሙኒኬት የማድረግ ከዛ ቦታ እንዲሄዱ የተለያየ ነገር ማድረግ፣ ይሄ በብዙ ሁሉንም ማለት አልችልም፣ ግን በብዙ የሚታይ ነው። ምናልባት ይሄን ታውቂያለሽ፣ ግን ካለማወቅ ጋር ነው የማያይዘው ይሄንን ነገር። በእርግጥ በክርስትና የቆየነን ብዙዎቻችን ብዙ ጊዜ አይደለም ወይ የቆየነው? ከወንጌሉ ጋርስ ብዙ ጊዜ አልቆየንም ወይ? እና ምንድነው ይሄ መሀል ያለ ነገር ምንድነው ያልኩ ስለመጠየቅ ነው ዶክተር። እንግዲህ እንዳልኩ ነው እሳቤው እንደ አካል ልናስብ ይገባል። በቃ እንደሱ ማሰብ ከቻለን ላይክ ለምሳሌ በሕክምና ሙያ አንድ ነገር ጋንግሪን ይሆናል። ከመጀመሪያውም ጋንግሪን ዝም ብሎ ሰደሌ አይሆንም። አንድ ነገር እሱ እንዳይሆን ያው ጥንቃቄ በሰውነት ከሕክምናው ጋር አያይዤ ብነግረን ያንን እንዳይሆን እንዳይፈጠር ሰዎች ማድረግ ያለባቸው ጥንቃቄ ይኖራል፣ ከጤንነት አንፃር ማለት ነው። ስለዚህ ጤናማ ትምህርት ያስፈልገናል፣ ጤናማ ልምምዶች ያስፈልጉናል። ግን አንዳንዴ ጤናማ ትምህርት ሳይኖር ጤናማ ልምምዶች ሳይኖሩ ደግሞ ልክ አካል ላይ ጋንግሪን እንደሚፈጠረው ያ የሆነው ፓርት የሰውነት መበስበስ ሲያጋጥመው እኛ ወደ ሆስፒታል ይመጣሉ እና አንደኛ ዝም አይባልም። ያመመው እንደ አካል ነው ሪስፖንድ የሚያደርጉት እና እቺን ነገር አሞኛል ይላሉ። እና በጣም ብዙ ጊዜ የሚያጋጥመኝ እስቲ ቁረጡልኝ፣ እቺን ከዚች አካባቢ ቁረጡልኝ የሚል ሰው አጋጥሞኝ አያውቅም። የሚሉት ምንድነው አድኑልኝ እና ኤክስ ኮሙኒኬት ይደረጋል ያልከው ልክ ነው። አንዳንድ አስተሳሰቦች ጋንግሪን ናቸው፣ እንዳለ ቦዲውን የሚያበላሹ ሰውየውን ለሞት የሚያደርሱ ሊሆኑ ይችላሉ። ግን እሳቤው ነው። እንደ አካል ግን ስናስብ ተጨንቀን እንጂ በቃ ይቆረጥ አይባልም እኮ። የሚደረግ ነገር ካለ ይደረጋል፣ ይታያል። ወይ ቴንደንሲ የሚባል ነገር አለና ይሄ ነገር ፕሮግረስ ያደርጋል ወይስ እዛው ላይ ይቆማል ምናምን የሚባል ነገር ይታያል። እና እባካችሁና አድኑልኝ ነው የሚሉት እና ይቆረጣል ምናምን ሲባል ራሱ አንዳንዱ አላስቆርጥም ብሎ ጠፍቶ ይሄዳል። ከምን አንፃር ነው ሲባል ሰውየው የሚያስበው ያው እንደ አካል ስለሆነ የሚያስበው አንድ አካል ተቆርጣ ይላል። እና ፖልም እዚህ ጋር ሲናገር ምን ይላል? አንድ የብልት አካል 26 ላይ ምን ይላል? አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋራ ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋራ ደግሞ ደስ ይላቸዋል ይላል። እና ብልት ሲሰቃይ ለሌላውም ፔንፉል የሆነ ኤክስፒሪየንስ ነው። ይሄንን ማሰብ ያስፈልጋል። እንዲሁ ዝም ብዬ ኦብዘርቭ ሳደርገው ነባር ቸርቾች እውነታ አላቸው። ጤነኛ አስተምሮት ካልሆነ ባይ ዘ ዌይ እኔ እላለሁ አንዳንዴ ከተሳሳተ ትምህርት የተሳሳተ ትንቢት ይሻላል እላለሁ። ማለት ትንቢትን ሰው በቃ ሊተውም ይችላል። የተሳሳተ ትምህርት ግን ዘር ነው እና ዘሩ ክፉ ዘር ነው። ባይ ዘ ዌይ የተሳሳተ ትምህርት ክፉ ዘር ነው። ዘሩ ገብቶ የሰማው ሰው እዛ አይደለሁም እንኳን ቢል የሰማ ሰው ገብቶ ያ ነገር ፈርታይል ግራውንድ ካገኘ ይበቅልና ያስቸግራል። በጣም ተገዳዳሪ ነገር ይሆናል። እና ልክ እንደዛ አይነት ሀሳብ ያስፈልገናል። እና እነዛ ሰዎች ጤነኛ ትምህርት የሌላቸው አሉ በምድራችን ላይ፣ በባይብል ታይምስም ነበሩ። ስለዚህ ሊመከሩ፣ ሊገሰጹ፣ ሊወቀሱ ይገባል፣ ሊያስተካክሉም ይገባል። እንደገና ማሰብም ያለባቸው ይጠይቃሉ ማለት ጌታ ይጠይቃቸዋል። በፍርድ ጊዜ መልስ ይሰጡበታል። ሰውን ማሳሳት ቀላል ነገር ስለማይሆን ማለት ነው። ከዛ አንፃር ይመስለኛል ጤነኛ ያልሆኑ ልምምዶችም ደግሞ አሉ በቤተ ክርስቲያን ማለት ነው። ልክ አንዳንዱን እንደ ዶክትሪን ብናረጋቸው አይሆንም። ላይክ ጳውሎስ የእሱን ቁራጭ ጨርቅ ወስደው በሽተኞች ላይ ያደርጉና በሽተኞቹ የሚፈወሱ ነበር ይላል። አክሰስ ስለማይኖር የጌታም ነገር በሱ ላይ በጣም ይሰራም ስለነበር ያ ነገር ይሰራ ነበር።
አክሰስን ከመፍጠር አንፃርም አሁንም አንዳንድ ልምምዶች ሊኖሩ ይችላሉ። በእውነት ለታመመ ሰው አዝነን በእውነት ለታመመ ሰው ራርተን ከሆነ ይሄንን ከገንዘብ ጋር ልናነካካው አይገባም። በቃ ልናነካካው አይገባም። እውነት ታካሚዎች፣ የታመሙ ሰዎች፣ የተቸገሩ ሰዎች ያ ነገር እንዲደርሳቸው በዛ ጸጋ ጌታ እንዲሰራ እንደ ሚዲያ እንዲሰራ አስበን ከሆነ ከገንዘብ ጋር ካላነካካ ነው በቃ ሰላም። አሁን እኔ በምሰጠው ቴሌፎን ሰርቪስ ፎር ፍሪ ነው የምሰጠው። በቃ በነፃ እሰጣለሁ። እውቀቴ ነው መሸጥ ሊቻል ይችላል አይደል? እውቀት ስለሆነ በቴሌፎን ሰርቪስም ኮንሰልታንሲ አለ። you can make money ህጉንና አግባብ ባለበት ስርዓት ባለበት ሁኔታ አድርጎ ማለት ነው። ግን ደግሞ በቃ እንደዚህ በማድረግ ደግሞ ለብዙ ሰው አክሰስ መፍጠር ደግሞ ከገንዘብ ጋር አለመገናኘቱ ለኔ ማለት ነው በቃ ደስተኛ ሆነ እንድታረገው። ማንንም ስለዚህ ነገር እኔን ሊወነጅለኝ አይችልም። ለምን አቬለብል ሆነች አይለኝ አይደለ? ሰው እንደውም ይገረማል። ይሄንን ከምን አንፃር ነው የምታደርጊው? ይሄንን እንዴት ታደርጊዋለሽ? መሸጥ ይቻል ይሆናል። ጸጋ ጋር ስንመጣ ግን በቃ በነፃ የተሰጣችሁን በነፃ ስጡ ነው። ያ ማለት ለቤተ ክርስቲያን ገንዘብ አያስፈልግም፣ ወይም ለሚያሳዩበት ቻናል ገንዘብ አያስፈልግም። ሰው እግዚአብሔር ባሳሰበው መጠን ለቤተ ክርስቲያን በልግስና መስጠት ይኖርበታል። ግን ኖት በዚህ አይነት መልኩ ግን መሆን የለበትም። የሆነ ዘይት ተሽጦ የሆነ ነገር ተሽጦ በመሸጥ በጣም የወረደ ነገር ነው የሚሆነውና ከዚህ አንፃር ጥንቃቄ ያስፈልጋል። ስለዚህ ነባር ቸርቾች እነዚህ አይነት ጤነኛ ያልሆኑ ልምምዶችን በየጊዜው እየተነሱ ይቃወማሉ። ትክክል ነው። በመቃወም ግን መፍትሄ ይመጣል ዶክተር? አይ መቃወምም መገሰጽም ያስፈልጋል። እንደዛ ደግሞ ጠርቶ ደግሞ መነጋገር ደግሞ ያስፈልጋል። ማለት እዚህ ጋር የምንቆምለት አንድ አካል አለ። በቃ ራሱን አዋርዶ ለኛ ህይወቱን የሰጠ ናዝሬቱ ኢየሱስ አለ። he is the head of the church. so ያንን አካውንታብልም እንደሆነ ማሰብ መቻል አለብን። መገሰጹ መናገሩም ትክክል ነው። ደግሞ አምጥቶም ደግሞ ልጅነትም ኢማቹሪቲም ከሆነ ደግሞ ማቅናት ደግሞ አይ ቲንክ እሱ ይመስለኛል። ዶክተር ሐሳቡን ተነግሪኛለሽ። ለሐሳቡ መሀል ላይ ላንሳ። ማቅናት ያስፈልጋል። ለምሳሌ ጌታ ኢየሱስ ያስተማራቸውን ምዕራፎች መንገዶችን ብናይ ለምሳሌ ጴጥሮስ ክዷል። ክደቱ አይደለም ትልቁ ነገር። ከዛ በኋላ የተቀበለበት ጌታ የተቀበለበትና የተመለሰበት መንገድ ነው። እኔ አሁን የሚታየኝ ልንገርሽ፣ ሐሳቡን ትነግሪኛለሽ። በቤተ ክርስቲያን ስተቶች አሉ፣ ጥንትም ዛሬም ነገም። ግን ለመመለስ የምንሄድበት መንገድ ነው አሁን እንድናነሳ የፈለኩት። ለምሳሌ ስተት አስተማሪዎች አሉ አሁንም ምንጫቸው ምንድነው? ከየት ነው የተነሱት? እዚህ ደረጃ እንዲደርሱ ምንድነው ፑሽንግ ፋክተር የነበረው ወይም ያለው? ይሄ ነገር እንዳይመጣ ነባር የምንላቸው ቤተ እምነቶች መሪዎች ምን ምዕራፍ ሄደዋል? መግለጫ አውጥተዋል፣ እናውቃለን። ውስጥ ምን እንደሰሩ አላውቅም። ግን የሚያሳስበኝ ነገር ነው መነግርሽ። ሰው ካጠፋ ለመመለስ የምንሄድበት ምዕራፍ ምን ያህል ነው? መንገዱን ያሳየን ጌታ አይደለም? ሰዎች እንዴት እንደሚመለሱ እኮ ጌታ ሳይቶናል። ጌታ ራሱ የት እንደሚሄድ ምን እንደሚሰራ እኮ ተመልክተናል። እሺ መቼም የዛን ያህል እናርግ ብለን እንደው ጻድቅ ሆነን ባናወራ፣ ግን አሁን የምንላቸው ሰዎች እንደ ከሌ ባንልም ከቀደሙ ቤተክርስቲያን የመጡ ናቸው በአብዛኛው። ግን ምን ከዚህ በኋላም ለሚቀጥለው ነው የምልሽ። አሁን ቀጣይ ትውልድ እኮ አለ ከዚህ በኋላ። እንዲህ አይነት ነገሮች ሲፈጠሩ ምን መንገድ ተከትለን ገንዘብ እናርጋቸው ብለን ማሰብ የለብንም ወይ? አሁን ከዛ ጋር እንደተያያዥልኝ ነው። ልክ ነው። አንድ ሰው አጠፋ። ቁም ነገሩ አሁን የምንነጋገረው እኮ እኔና አንቺ ፍሬው ላይ ነው። ሶርሱ ምንድን ነው ማለት ፍሬው የስሩ ውጤት ስለሆነ ስሩ የሚሰጠውን አይደለ ፍሬው ሊቀበል የሚችለው። ግን ስሩ ላይ መተን መስራት አንችልም ወይ? ነገ ይሄ ነገር እንዳይደገም በዚሁ እንዳይበዛ ቀደም እንዳልሽኝ መቆረጥ ካለበት በጊዜ የሚቆረጠው ታውቆ አይደለም ወይ? ተረድተነው አይደለም ወይ? እና በዚህ ልክ የምንሄድ ወይም ሄደን ይመስልሻል?
እንግዲህ ያሉ የወጡትን ማለት ሚዲያ ላይ ምናምን ያሉትን ነው የማውቀው እንጂ በምን ያህል ልክ እንደተኬደበት ፐርሰናሊ አላውቅም። የራሴን ምልከታ ግን ልስጥ። አንድ ወቅት እኔ ጥቁር አንበሳ ሰራ ነበርና ፕራይቬት ሜዲካል ስኩል አልተለመደም ነበር። ሶ የሆነ ጊዜ ፕራይቬት ሆስፒታሎች ሜዲካል ስኩል ከፈቱ እና በጣም ትልቅ ጫጫታ ነበር። ለምን ከፈቱ? ኳሊቲውን ሊያወርዱት ነው። ትክክለኛ ስጋት ነው። ማን ነው የሚያስተምርላቸው? ሜዲካል ፕሮፌሽን እዛ በጣም ኖብል ፕሮፌሽን እና አስተማሪዎችም ደግሞ እንትን ያደረጉ የበቁ አስተማሪዎች ማስተማር አለባቸው የሚል ነበረና በዛ መካከል ይህንን በዋነኛነት የሚሉት የነበሩት ትላልቅ ሰዎች ናቸው። ትክክል ካንሰር ናቸው። ትክክል ነው። ከዛን ያንግ ጄኔሬሽኑ ደግሞ እንዴት ሶኬ በቃ እነሱ እንኳን ከፈቱ እኮ ተማሪዎችን ሊያስገቡ ያው ተማሪ ይገባል ስኩል ሲከፈት ሩቅ ስለሆነ በመደባ ምክንያት ያው በውጤት ነው እነሱ የሚያስገቡት። ለሕክምና ትምህርት ሚኒመም የሚያስፈልግ ነገር አለና ከዛ ወርደው ሰው በዛ ውጤት ነው የሚያስገቡት። ጎበዝ ተማሪዎች ናቸው። እንትን ማድረግ ይችላሉ። መወጣት የሚችሉ ናቸው። ከዛን እንዲህ አይነት ነገር ተነሳና ማን ነው የሚያስተምርላቸው? ምናምን ተባኛ እናስተምራለን። ያው በኔ ጄኔሬሽን ያለ እኛ ሄደን እናስተምራለን። አይ ዛማ ማስተማር አትችሉም ተባለ ማለት ነው። እንዴት ታዲያ ማን ያስተምራል? እነዚህ ልጆች ተማሪ የሚያውቀው የለም ማለት ወላጅ ልጁን ሜዲካል ስኩል መክተቱን ነው ገንዘብ አግኝቶ ልጁን ትምህርት ቤት ማስተማሩን ነው የሚያውቀው። ከዛን አስተማሪዎች እንደሚያስተምሩ ነው የሚያውቀው። ሶ የኛን ፐብሊክ ስኩል ፐብሊክ ሆስፒታል ላይ ምናምን የሚለውን የሚረዳ አይኖርም። ሶ ምን አይነት አቋም ነበረ? እኛ ሄደን እናስተምራለን፣ በቃ በትርፍ ጊዜያችን ሄደን እናስተምራቸዋለን ተባለ ማለት ነው። ሶ አንዱ አርጊመንት የነበረው ምንድነው? እነዚህ ልጆች 7 ዓመት ተምረው ሐኪም ይሆናሉ እና ሐኪም ሆኖ ፖስትግራድ ደግሞ በዛ ጊዜ ፖስት ግራጁዌሽን ትምህርት አሁን በስፋት በየክፍለ ሀገሩም ይሰጣል። ግን በዛ ጊዜ ጥቁር አንበሳና ጳውሎስ ብቻ ነው። ስለዚህ ነገ 7 ዓመት ጨርሰው እኛ ጋር እንምጣ ቢሉ ላንቀበላቸው ነው ወይ? አንችልም። የአገሪቷም ሕግ ተወዳድረው ይገባሉ። ስለዚህ ተምረዋል ተብለው የዛን ጊዜ ጥራት የላቸው ምናምን ልንለው የሚል አርጊመንት ተነሳና ከዛን እኛ ያው ሄደን ማስተማር ጀመርን። ባይደወይ ከብዙ ስኩሎች የተማሩ ሰዎች በጤናው ሲስተም ራሱ ትላልቅ ቦታዎች ትላልቅ ያለፊነት ቦታዎች ገብተው ያው አሁንም እያገለገሉ ያሉ ስመጥር የሆኑ ሐኪሞችም የወጡበት ቦታ ሶ በትክክል ፊቲን ያርግ አያርግ አላውቅም። እንደው ከገለጠልኝ ያው ከሰፈሬ ምሳሌ ልስጥ ብዬ ነው። ሶ ምንድነው ማስበው ኦፍ ኮርስ በየቦታው በሚኒስትሪ ተብሎ የተከፈቱ ብዙ አሉ። ትምህርታቸው ጤናማ ካልሆነ ልምምዳቸው ጤናማ ካልሆነ ዝም ብሎ መተዋለባቸው ብዬ እኔ አላስብም። ለምን በእነሱ ስር ብዙ ክርስቲያኖች አሉ። እኛንን የቆየ ቸርች እዛኛው ሚሊዮን የምናውቀው እንጂ እኔም ኢቨን ከዛ ከነበርኩበት ቦታ ስመጣ ሙሉን ግን ልዩነቱን አላውቅም እና እግሬ ያው በደረስኩበት ደርሼ ነው ወዲያ ስለ የቆየሁት ማለት ነው። ሶ እንደምመን እንትን የትም ቦታ ራሱን ሊያገኝ ይችላል። ሶ የሚሻለው መተው ሳይሆን ትምህርታቸው ትክክል አይደለም ብለን ካሰብን እንዳልከው ቅድም እንዳነሳው መመካከር ያስፈልጋል። ቴዎሎጂካሊ ቁጭ ብሎ ማቅናት ያስፈልጋል። ኮሬክት ማድረግ ያስፈልጋል። እንደገና ደግሞ በእነሱ ስር ላሉት ምዕመናኖች ደግሞ መራራት ያስፈልጋልና እንዴት እንደሚደረግ አላውቅም። ግን እንደኛ አንዱ ያደረግነው ነገር ኤግዛክትሊ ሊሆን ከቻለ እኛ ሄደን አስተምረን ሶ የጥቁር አንበሳ የነበረን ጳውሎስ የነበረን አስተማሪዎች ነን እየዞርን ፕራይቬትም ላይ በትርፍ ጊዜያችን ስናስተምር የነበርና ማስተማራችን ብዙ ልጆችን ብዙ ሐኪሞችን እንድናፈራ ዛሬ እኛን የሚያክሙ ዛሬ እኛን ተክተው ከኛ በላይ ሆነው መስራት የሚችሉ ተማሪዎችን አፍርተናል። ሶ ምን ልፈልጌ ነው? ይሄ አቲቲዩድ ሊኖረን ይገባል። ሰውየው አንድ ሊሆን ይችላል፣ ግን በስሩ ደግሞ በጣም ብዙ ሺዎች እዛ ቦታ ላይ ሊሆኑ ይችላሉና ማለት
ሰው መስክረን ለማምጣት እኮ የምንተጋው ምን ጸልየው ነገር አስበን በኋላ ደግሞ እዛ ጋር መተው ደግሞ ትክክለኛ የሆነውን ነገር አለማግኘታቸው ያው ነገር ከነጎዲያ ጥፋት ስለሚሆን ማለት ነው። የትምህርት ስህተት ያልሆነ መለጠጥ ማለት አንዳንድ በጣም የሚያስጠሉ ነገሮችንም ሰምተናል በሚዲያ ማለት ነው። ስለ ኢየሱስ ክርስቶስ ማለት ነው። በቃ የባሪያን መልክ ይዞ መጣ ግን እንዲህ ነው የሆነው ደግሞ ተብሎ ደስ የማይል መናገር እንኳን ማልፈልገው ነገር አንድ ወቅት ሲል ነበር ሚዲያ ላይ። ትክክል ያልሆኑ ነገሮች ትክክል አይደሉም መባላቸው ትክክል አንድ ልምምዶች መጽሐፍ ቅዱሳዊ ያልሆኑ አኒቲካል የሆኑ ልምምዶች ባለአእምሮ ማደርገው ማለት በመንፈሳዊ ስም ማለት ነው። አእምሯችሁንም ጣሉ አልተባለም። አንዳንድ ልምምዶች ለምሳሌ ከሕክምና አንፃር ብነግርህ በቃ ያመነ ሰው መድኃኒቱን ይወረውራል፣ መነጽሩን ይወረውራል። ኖ እንደዛ አይደለም። ኢየሱስም ብሏል እኮ እነዛ ለምጻሞችን ካዳነ በኋላ ሂዱና ራሳችሁን ለካህን አሳዩ ብሎ። ስለዚህ ከሕክምና አንፃርም በጣም የምንወቅሳቸው መድኃኒታቸውን ጥለው ያለፉ ሰዎች አሉ። ትክክለኛ ያልሆኑ ነገሮች አሉ። እውነተኛ ፈውስ ከሆነ ምንም ሐኪም አይደለ እንዲህ ያለበት ያለው ያ ሐኪም እንደውም እኮ ትልቅ ምስክርነት ሄዶ እንደገና ቼክ ይደረግ። በእርግጥ ተፈውሶ ከሆነ ለእግዚአብሔር ትልቅ ክብር። ጥሩ ሀሳብ ነው ዶክተር። ሰዓታችንም እየሄደ ነው፣ ግን የመጨረሻ ምናልባት የምናደርገው በዚህም ይሁን በዛ አንድ መንግስት ውስጥ ነን፣ ልዩነታችንን ማጥበብ አለብን የሚል ነው የኔ። ስህተቶች ይኖራሉ ወደፊትም። ቁም ነገሩ እንዴት እንመለሳለን፣ እንዴት እናስተካክላለን የሚለው ነው ብዬ አስባለሁ። ግን እንደ መጨረሻ እንደ መዝጊያ ምንድን ነው ምክር የምትሰጪው? አሁን ቤተክርስቲያን ካለንበት ከእንደዚህ አይነት ነገር ልንወጣ የምንችለው በምንድን ነው? እርስ በርስ ተያይዘን ማገልገል የምንችልበት አንድ መሰረታዊ ነገር አለ ብለን የምንለው ነገር ምንድን ነው? አሁን እኔ አባቶችንም እንደው እንዲያስቡበት የምፈልገው ነገር አጠፉ የተባሉት ወይም ትክክል አይደሉም የተባሉ ሰዎች አሉ፣ እየመሩ ያለውን አጥቢያ በየቦታው እየመሩ ያሉ ማለት ነው። ግን ምዕመኖቹንም ማሰብ ያስፈልጋል። ምዕመኖቹን ማሰብ ነበርኩ እኔ አሁን የሚባሉት ቦታዎች ላይ የሆነ ቦታ ላይ ነበርኩኝ። ጀኒውን ሆኖ ኢየሱስን የሚፈልግ የሚወድ ህዝብ ያለበትን ያንን ማሰብና እነሱንም ከመታደግ አንፃር ማየት ያስፈልጋል። ቢከር ፒክቸሩን ማለት ነው። እግዚአብሔር ዓለምን ወደደና ገና ኃጢአተኞች ሳለን ወደደን ነው የሚለው። ኢየሱስ ያንን ያደረገው ማለት ነው። ቆሎ አይደለም መጥቶ እኛን መስሎ መጥቶን ያዳነ። ያንን ልንከተል ይገባልና ምናልባት አንደኛው እንደ አካል ማሰብና ኤፌሶን 4 ላይ ምን ይላል? እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይልና በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። ትህትና ያስፈልጋል፣ የዋህነት ያስፈልጋል፣ ትዕግስት ያስፈልጋል፣ ፍቅር ያስፈልጋል። ቀጥሎ ምንድነው የሚለው? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። አሁን እነዚህ ትህትና በለው፣ የዋህነት፣ ትዕግስት፣ ፍቅር፣ ሰላም በለው የመንፈስ ቅዱስ ፍሬዎች ናቸው። እነዚህ ነገሮች በቃ በእነዚህ ነገሮች እርስ በርሳችን በፍቅር እንድንተጋገስና በሰላም ደግሞ ማሰሪያ የመንፈስን አንድነት ለመጠበቅ እንድንተጋ የሚያደርጉ ናቸው። እንደው ከሰዓት አንፃር የመጨረሻን ባነበው እዚህ 15 ላይ 14 ጀምሮ እንዲህ ይላል። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲህና ወዲያ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዘን በነገር ሁሉ እውነትን በፍቅር እየያዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። በፍቅር ልንያዝ ያስፈልጋል። ራስ ወደሚሆን ደግሞ ወደ ክርስቶስ ኢየሱስ ልናድግ ያስፈልጋልና እነዚህ ነገሮች ያስፈልጋሉ ብዬ አስባለሁ።
ሌላ ግን በጣም ደጋግሜ ሜንሽን የማደርገው ቃል አለ እንደ እድሉን ባገኘው ቁጥር ምሳሌ 11 የምክር አገልግሎትም ላይ ስላለው መመካከር በጣም ያስፈልጋል ብዬ አምናለሁና 11 ላይ ምሳሌ 11 ቁጥር 14 ላይ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል በመካሮች ብዛት ግን ደህንነት ይሆናል ይላል። ምን ትመኛለሽ ብትለኝ ሊደርስ ቤተክርስቲያን በየቦታው ሕዝብን እየመሩ ያሉ እዚህም እዛም ለምን እዛም እየተመራ ያለው ሕዝብ ሰብሰብ ተብሎ እንዴት እናድርግ? ብዙ አንድ የሚያረገን ነገር አለ፣ የሚያለያየን ጥቂት ነገር አለ። ብዙ አንድ በሚያረገን ነገር ላይ ካፒታላይዝ አድርገን የሚያለያየንና መጥፎ የሆነው እኮ የትም ለነዛም አይጠቅም። መጥፎ ትምህርት ወይም የስተት ትምህርት ለማንም አይጠቅም። አካውንተብልም ነን፣ ነገ ከነገ ወዲያ እንጠየቃለን። መጥፎ ልምምድም ጌታን የማይገልጥ ማከብር ልምምድም መጠየቃችን አይቀርም። ያው በተሰጠን እግዚአብሔር በሰጠን በዚህ ባጭር ጊዜ ውስጥ ትክክለኛ የሆነው ነገር ልናደርግ ይገባል። ስለዚህ መተን መነጋገርና የቀናውን ነገር ይዘን መሄድ ያስፈልገናል ብዬ አስባለሁ። በጣም ነው የማመሰግነው ዶክተር በረከት ስለ ጊዜሽ። ቁም ነገሮችን ያነሳ ነው እንግዲህ ይሰሙናል ብለን ተስፋ እናደርጋለን። ምክር ነው የሚሻለው። ቀደም ሲል እንዳልነው በየጊዜው መግለጫ ይወጣል። እንደዚህ ናቸው፣ እንደዚህ ነው፣ ያኛው ደግሞ እንደዚህ ነው እና ይሄ መቼም በታሪክ ውስጥ ለውጥ አምጥቶ ነው ያላየው። አሁን ያልነው መጽሐፍ ቅዱስን መሰረት አድርገን ልክ ብንሆን እንኳን በነገርሽ ላይ ልክ የሚሆን ሰው እኮ ነው የሚጠበቀው ይመስለኛል። እኔ ልክ ነኝ ያለ ሰው ልክነቱን ማሳየት አለበት። እሱ ነው ማለት አሸናፊ የሆነ ትልቅ ሰው ማገዝ ያለበት ትንሹን ሰው ነው ብዬ አስባለሁ። እና በዚህ ልክ መሪዎቻችን እንዲመጡ የኔ ምኞት ነው። ከእንደዚህ አይነት ነገር ተላቀን ቀረብ ብለን የምናወራበት ነገር ምክንያቱም ምንድነው ቀደም ሲል እንዳለው የእግዚአብሔር መንግስት ነው የግለሰብ አይደለም። በመቼም ቢሆን ዛሬ ላይ ገባን ይችላል፣ ነገ ስንጠየቅ እናቀው ይሆናል አላቅም፣ ግን ባለቤትነት መንፈስ የለንም። ኃላፊነት ነው ያለን። ያን ኃላፊነት ሰጥተን ስለምናልፍ ብንነጋገር ጥሩ ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ተባረክ። እሺ አሜን። ተመልካቾቻችን ከዶክተር በረከት ጋር ያደረግነውን ውይይት ነው የተከታተላችሁት። እንግዲህ እኛም የምንችለውን ያህል በእግዚአብሔር መንግስት ውስጥ መስራት አለብን ብለን እናስባለን። በየጊዜው ቤተክርስቲያን የተለያየ አጀንዳ ይነሳል። ለምን ተነሳ እንልም፣ እንደ እግዚአብሔር ቃል በተለይ መነጋገርን መሰረት ብናደርግ ሊሆን ይችላል። ልክ ነው። የተሻለን ሰዎች ደግሞ ቀረብ ብለን እየተመካከርን የእግዚአብሔር መንግስት ብናሰፋ፣ ከዛ በተረፈ ግን በውጭ ያሉት ሰዎች የሚያዩን ለደህንነት እንኳን ስጋት እስከሚሆን ደረጃ ድረስ የምንሄደውን ርቀት በቤታችን ውስጥ በውይይት ብናደርገው የበለጠ ለውጥ ይመጣል ብዬ አስባለሁ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ዳንኤል ተስፋዬ ብራችሁ ነበርኩ ከካሜራ ባለሙያዎችና ከስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ቀጣይ የጂኤምኤም ቲቪ ፕሮግራሞች ይቀጥላሉ፣ እንድትከታተሉ ጋብዛለሁ። በእኔ በኩል ሰላም ሁኑ።